ደረሰ። አቤት አቤት አቤት! እንኳን ከሰባቱ የአዋጅ አጽዋማት አንዱና ትልቁ ለሆነው ከበዓላት ራስ እንዳለ ሁሉ ከጾምም ደግሞ ትልቅና ራስ አለና እንኳን ለአብይ ጾም ለጌታችን ጾም ለፋሲካ ጾም በሰላም አደረሳችሁ አደረሰን። አብይ አለ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ራሱ ስትጾሙ እንደዚህ አድርጋችሁ ጾሙ ብሎ 40 መዓልትና 40 ሌሊት በገዳመ ቆሮንቶስ የጾመው የራሱ ጾም ስለሆነ አብይ ጾም ሊባል ይችላል። ጌታችን 40 ቀን ሲጾመው እኛ ደግሞ 55 ቀን እንጾመዋለን። ቅድስት ቤተክርስቲያናችን ጥንቅቅ ያለች እመቤት ናትና ጌታችን 40 ቀን ሲጾም እኛ 55 ቀን የምንጾምበት ምክንያት ቅዱሳን አባቶቻችን በሲኖዶሳቸው በአብይ ጾም ውስጥ የምናገኛቸውን ቅዳሜና እሁዶች ሁለቱን ሰንበቶች ለማጣጣት 15 ቀን ጨምረውበታል። ታዲያ በ55ቱ ቀን ውስጥ የምንጾመው ፍጹም የሆነው ጾም 40 ቀን ይሞላል ማለት ነው። እንግዲህ ወገኖች ከፋሲካ ጾም ጋር ተያይዘው እጅግ በጣም ብዙ ሐሳቦችን እያነሳን እንነጋገራለን፣ እንወያያለን፣ እንማማራለን። ሁላችንም ግን ማወቅና መረዳት ያለብን ትልቁ ነገር ጾም ሲባል ከምግብ መከልከል ብቻ ሳይሆን ከክፉ ሐሳብም ከክፉ ስራም መከልከል ጭምር ስለሆነ በዚህ በአብይ ጾም ክፉ ነገር ከመስራት፣ ክፉ ነገር ከመናገር፣ ክፉ ነገር ከማሰብ፣ ክፉ ነገር ከማየት፣ ክፉ ነገር ከማቀድ፣ በሐሰት ከመማል፣ በሐሰት ከመመስከር፣ በሐሰት ከመወንጀል እንዲሁም ደግሞ በአጠቃላይ ከክፉ ሐሳቦች በሙሉ ልንርቅ ይገባል ማለት ነው። ለማንኛውም ሁላችሁንም ይህንን ቪዲዮ የሰራሁት እንኳን አደረሳችሁ ለማለት ነው። ከዚህ በኋላ ተከታታይ በምሰራቸው ቪዲዮዎች የአብይን ጾም እንዴት እንጾመው፣ እንዴት እንጸልይ፣ እንዴት እንስገድ። ቅድስት ቤተክርስቲያናችን 40ዎቹን የአብይ ጾም ቀናት በ8 ሳምንታት ከፍላቸዋለች። ከነገ ጀምሮ የምንጾመው ጾም ግን ዘወረደ ወይም ደግሞ ጾመ ሕርቃል በመባል ይታወቃል። ዘወረደ የአብይ ጾም የመጀመሪያው ሳምንት ወይም ደግሞ የመጀመሪያው ሰንበት ሲሆን ይህም ማለት ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ከሰማየ ሰማያት መውረዱን ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው መሆኑን የሚያመለክት ስያሜ ነው። በሌላም ስያሜ ይሄ ሳምንት ጾመ ሕርቃል በመባል ይታወቃል። ጾመ ሕርቃል የተባለበት ምክንያትም ፎቃ የተባለ አይሁዳዊ ንጉሥ በኢየሩሳሌም የሚኖሩ ክርስቲያኖችን ረግጦ ቢገዛቸው ሕርቃል ለተባለው ኃይለኛ የሮም ንጉሥ ሂደው እባክህን ፎቃን ገደልና ከዚህ አገዛዝ ነፃ አውጣን አሉት። ንጉሡ ሕርቃልም ሐዋርያት በሲኖዶሳቸው ሰውን የገደለ እስከ ዕለተ ሞቱ ድረስ ይጹም ስላሉ እኔ ሰውን አልገልም አላቸው። እነሱም አይ አንተ ይህንን ጨካኝ ንጉሥ አጥፋልንና እኛ የአንተን ጾም ተከፋፍለን እንጾምልሃለን ብለውታል። እርሱም በዚህ መሰረት ፎቃን ገሎ ነፃ አውጧቸዋል። ህዝቦቹም ለእርሱ ተከፋፍለው ጾሙን ጾመውለታል ማለት ነው። አንድ ሳምንት አድርገው። በዚህም የተነሳ ይሄ ሳምንት ዘወረደ የሚባለው ጾመ ሕርቃል ተብሎም ይታወቃል፣ ይጠራል ማለት ነው። እንግዲህ ከዘወረደ ቀጥሎ ያሉት የጾም ሳምንታት ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት፣ ገብርኄር፣ ሆሳዕና እና የመጨረሻው ሳምንት ደግሞ ሰሙነ ሕማማት ወይም ደግሞ የስግደት ሳምንት የሚባለው ነው። እንግዲህ በፍትሐ ነገሥት መሰረት ወገኖች አሁን የያዝነው ይሄ ዘወረደ የመጀመሪያው ሳምንት ጾም እስከ 12 ሰዓት ድረስ ይጾማል። ከዚያም ከቅድስት ጀምሮ እስከ ሆሳዕና ያሉት ሳምንታት ደግሞ እስከ 11 ሰዓት ድረስ ይጾሙና የመጨረሻው 8ኛው ሳምንት ሰሙነ ሕማማት የስግደት ሳምንቱ ደግሞ እስከ 13 ሰዓት ወይም ደግሞ እስከ ምሽቱ 1 ሰዓት ድረስ ይጾማል ማለት ነው። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቡናና ሰሚ ጆሮን ሰጥቶን ይህንን የአብይ ጾምን የምንጠቀምበት ያድርግልን። አሜን። ይቆየን።